ይሄ መኪና በካሽም ለሚገዛ ሰው በባንክ ማመሻሽተን በእኛ በኩል ማይክሮ ፋይናንስ አመሻሽተንም እነሱ የራሳቸውን ባንክ አቅርበው መውሰድ ይችላሉ። እንግዲህ የዚህ መኪና ዋጋ በካሽ ሲሆን 4.9 ነው። የ2025 ሞዴል ነች። 27.50 በባንክ ሲሆን 28.50። እነዚህ መኪኖች ላይ የከለራቸው ልዩነት ሲኖር የዋጋ ልዩነት ይመጣል? ስለ ባትሪ ካፓሲቲ፣ ስለ ቻርጀራቸው ከ400 ኪሎ ሜትር በላይ ነው የሚጓዘው። ካሽም ይቻላል። ያው እንደነገርኩሽ የባንክ አማራጭ በእኛ በራሳችንም አለ። እነሱ በራሳቸውም የሚያመጡት ባንክ ካለ 100% ድረስ እኛ ፈቃደኛ ነን። ዋጋ እንግዲህ በካሽ ሲሆን 32.50 ነው። በፉል ቻርጅ 400 ኪሎ ሜትር በላይ መጓዝ የሚችል ነው። ሰላም እንደምናላችሁ ወደ ማራኪ ቤተሰቦች፣ ዛሬ በዮካካር ተገኝተናል። 3 አዳዲስ የተለያዩ መኪኖችን ልናሳያችሁ ነው። ዋጋቸውን፣ ጥራታቸውን፣ ይዘታቸውን በሰፊ እናወራበታለን። ቻናላችንን ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። መልካም ቆይታ። ሰላም እንዴት ነሽ? አለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እናመሰግናለን። እሺ፣ ከዚህ ቀደም በዚህ ቤት መተን ያገለገሉ መኪኖችን አይተን ነበረ። ከዛ በፊት ግን አንቺ ስምሽን አስተዋውቂን፣ የስራ ድርሻሽን፣ የት እንዳለን ደግሞ ተመልካቾቻችን ማወቅ ስለሚጠበቅባቸው ስም አስረጅንና እንቀጥላለን። እሺ፣ እኔ ስሜ አብስራ እባላለሁ። አሁን ያለነው ደግሞ ዮካካርስ የሚባል መኪና መሸጫ ውስጥ ነው። በዚህ መኪና መሸጫ ውስጥ እንግዲህ እኔ ስራ ድርሻ ደግሞ ሴልስ ነኝ። ዛሬ 300 መኪኖችን ማሳይሽ ይሆናል። አሁን ከዚህ እንጀምራለን። ይሄ የጄቱር ምርት ነው። ያው ጄቱር እንግዲህ እንደሚታወቀው ብዙ የተለያየ አይነት አለው። ይሄኛው X90 ነው። የ2022 ሞዴል ሲሆን ኢምፖርት የተደረገ ነው። እንዳልኩሽ እነዚህ በጣም ብዙ አይነት ምርቶች አላቸው። ጄቱር ሆኖ ኢምፖርት የተደረገ አለ፣ ሀገር ውስጥ የሚገጣጠም አለ። ጄቱር X70 ፕላስ አለ፣ X90 ፕላስ አለ፣ ዳሽንግ አለ። ሁሉም እኛ ጋር አሉ። ለአሁን ግን ይሄኛውን ላሳይሽና ውስጥ ያሉትን ፊቸሮች ምናምን ደግሞ ላስጎብኝሽ። ውስጡን እንግዲህ እንደምታዩ በጣም በሚያምር ኢንቴሪየር የተሰራ ሌዘር የሆነ መሪ ያለው፣ ወንበሮቹ በሙሉ በሌዘር ሲት የተሰሩ ናቸው። ለፋሚሊ የሚሆን 7 ሲት ነው። እንግዲህ ይሄ መኪና በ1.5 ሲሲ ሲሆን በአጭር ማርሽ ነው። ይሄም ደግሞ ከሌሎቹ ጄቱር የተሻለ የሚያደርገው ቢያንስ ይሄኛው የተሻለ ነው ነዳጅ ላይ። ያው ጄቱር እንደሚታወቀው ነዳጅ ይበላል፣ ፊልም ኮንሴፕሽኑ አሪፍ አይደለም የሚባል ነገር አለ። ይሄኛው ቢያንስ በሊትር እስከ 10 እስከ 11 ድረስ ባለው ይጓዝልናል ማለት ነው። በተጨማሪ ደግሞ ውስጡ ያለው አክሰሰሪ እዚህ ጋር እንደምታዩ ጌጅ መቆጣጠሪያ፣ የሚያምር ሰፊ የሆነ ስክሪን አለው። እዚህ ጋርም ተጨማሪ ስክሪን አለ፣ ዋይርለስ አለው፣ እቃ መያዣ ቦክስ አለው። ከላይ ደግሞ በሙቀት ሰዓት የሚከፈት ከጥግ እስከ ጥግ ድረስ የሚከፈት ፓራሮማ ሰሩፍ አለው ማለት ነው። ይሄ መኪና በካሽም ለሚገዛ ሰው በባንክ ማመሻሽተን በእኛ በኩል ማይክሮ ፋይናንስ አመሻሽተንም እነሱ የራሳቸውን ባንክ አቅርበው መውሰድ ይችላሉ። እንግዲህ ያለው ይሄ ነው። ጥሩ። ስለዚህ መኪና እንደዚህ ካብራራሽልን ስለ ባንክ ሲስተማችሁ እናውራ። እሺ፣ ከስተመር የራሱን ብድር ሲስተም አመቻችቶ ይመጣ ታስተናግዱታላችሁ? አዎ፣ እኛ የራሳችን ማይክሮ ፋይናንስ አለን። ከ30% ጀምሮ እስከ 50% ድረስ ባለው እናመቻችላቸዋለን። እነሱ ደግሞ እንዳልሽው የራሳቸው ባንክ ካላቸው ስታፍ የሆኑበት ወይ ደግሞ ከስተመር የሆኑበት ባንክ 100% ቢሆን ማመቻቸት የሚችሉበት አድቫንቴጅ ካለ እንቀበላለን፣ እንሰራለን። በማንኛውም መንገድ በራችን ክፍት ነው ለማስተናገድ። በጣም ጥሩ። እንግዲህ 00 መኪና ነው እያሳየሽን ያለሽው። በጣም የሚያምር የሚመች መኪና ነው። ዋጋው ስንት ይባላል? እንግዲህ የዚህ መኪና ዋጋ በካሽ ሲሆን 4.9 ነው። በባንክ ሲሆን ደግሞ 5 ሚሊዮን ነው። ያው እንግዲህ ሲቀርቡ ደግሞ በደንብ ድርድር ይኖረዋል። መልካም። ወደሚቀጥለው መኪና። እሺ፣ እንግዲህ አሁን ቀጣይ ማሳይሽ 2 መኪኖች ናቸው። ለአሁን ደግሞ ከዚህኛዋን ጀምር። BYD ሴጉል ትባላለች። ውስጥ እንግባና ደግሞ ያለውን ነገር ልንገርሽ። እሺ፣ በጣም ጥሩ። እንግዲህ እናንተ ቤት ካሉት ቢዋይዲዎች ውስጥ አንድ ውስጥ ነው ያስገባትና ስንት አይነት ቢዋይዲ? ብዙ ብራንድ አለ ቢዋይዲ ብዙ አለና በዮካ ውስጥ ያሉት የቢዋይዲ አይነቶች
BYD ሁሉም አይነት አለን። ከዚህኛው አሁን ካለንበት ሴጉል ጀምሮ እስከ ሶንግ ፕላስ ድረስ አለን። አሁን ያሉትን እዚህ ግቢ ውስጥ ያሉትን ላሳይሽ ብዬ ነው ከዚህ የጀመርነው። እሺ BYD ልንገዛ ስንመጣ ወይንም አንድ ከስተመር BYD ለመግዛት ሲመጣ BYD ከBYD በምንድን ነው የሚያነጻጽረው? ያው የተለያየ ፊቸር አላቸው። ካላቸው ፊቸር የሚለያዩበት ደግሞ ባትሪ ካፓሲቲ አለ። ያው አንዳንድ ውስጡ ላይ ደግሞ አድ የሚደረግ ፊቸር አለ። አሁን ለምሳሌ ሴጉል ያለው ፊቸር ኢቱ የሌለው አለ። ኢቱ ላይ ደግሞ አፕዴት ተደርጎ ይመጣ ሴጉል ላይ የሌለ ነገር አለ። ኢቱን በተመሳሳይ ሁኔታ ከኢቱ ከፍ የሚል ደግሞ የዋናፕ የሚባል አለ። የዋናፕ ላይ ያለ ኢቱ ላይ የሌለ አለ። የዋናፕ ላይ የሌለ ደግሞ ሶንግ ፕላስ ላይ ያለ አለ። ያው ያንን ነው ሰው ኮምፔር አድርጎ እንግዲህ የሚወስነው ማለት ነው። በጣም ጥሩ። ስለዚህ ፊቸር እንግዲህ እናውራ። ስለዚህ ምን ትባላለች BYD ምንድናት? BYD ሴጉል ትባላለች። የ2025 ሞዴል ነች። የባትሪ ካፓሲቲ 55 ባትሪ ካፓሲቲ ተገጠመለት ነው። ይሄም ደግሞ በፉል ቻርጅ 405 ኪሎ ሜትር እንዲጓዝ ይረዳዋል። ቦዲዋ ደግሞ በጣም ጠንካራ በሃችባክ ቦዲ ታይፕ ነው የምናገኛት። ውስጧም በሌዘር ሲት ሙሉ መሪውም ወንበሮቹ እንዳለ በሌዘር ሲት የተሰሩ ናቸው። ከፊት ለፊት እንግዲህ እዚህ ጋር ማርሹ አለ። ሁሉንም ኤሲውን ሁሉንም ነገር መቆጣጠሪያ ከዚህ ጋር ነው የምናገኘው። ጌጃችንን የምናይበት ስክሪን ከፊት ለፊቱ ከመሪ ፊት ለፊት ቀጥታ አለ። እዚህ ጋር ደግሞ መጠነኛ የሆነች ስክሪን አላት። ዋይርለስ ቻርጀር አለው። ቱካፕ ሆልደር አለው። እንግዲህ ይሄ መኪና ከሾፌር ጋር 4 ሰው ጥንቅቅ አድርጎ መያዝ ይችላል ማለት ነው። በፋስት ቻርጀር፣ ኖርማል ቻርጀር ሙሉ አክሰሰሪ አሟልተን የምናስረክበው ማለት ነው። ውስጡ ያለው እንግዲህ ይሄንን ይመስላል። ከኋላ ያላትን ስፔስ ደግሞ ላሳይሽና ሌላው እሺ እንግዲህ አሁን ደግሞ እዚህ ጋር ያላትን እቃ መጫኛ ስፔስ ላሳይሽ። ያው ቅድም እንደነገርኩሽ ሁሉንም ቻርጀር ፋስትም ኖርማልም አሟልተን ነው የምንሸጠው። እዚህ ጋር በቂ የሆነ እቃ መጫኛ ስፔስ አለ። ያው እነዚህ መኪኖች እንደሚታወቁት ስኮርት ጎማ የላቸውም። እዚህ ጋር ደግሞ አክሰሰሪዎቹ ከውስጥ በኩል አሉ። ሁሉም ነገር የተሟላ ነው። በቂ የሆነ ወንበሩንም ደግሞ ወደ ኋላ አስተኝተው እቃ መጫን ይችላሉ ማለት ነው። በጣም ጥሩ። ይሄንን መኪና በስንት ነው ከቤት የሚወጣው? በካሽ ያይዘሽ ደግሞ በብድር? በካሽ ሲሆን 27.50፣ በባንክ ሲሆን 28.50 ይወጣል። በጣም ጥሩ። ቀጣይ ወዴት ነው የምንሄደው? ቀጣይ ደግሞ የዚህ የBYD ምርት ወደ ሆነችው ከዚህ የተለየ ፊቸር ወዳላት መኪና ነው የምንሄደው። ታሳይሽ። ወደ ሁለተኛው BYD አምጥተሽናል። ሞዴሏ ምንድነው? እሺ ያው እቺም እንዳልኩሽ የBYD ምርት ነች። BYD ኢቱ ትባላለች። የ2025 ሞዴል ነች። እቺኛ ጋር ያሉት ሁለት አይነት BYD ኢቱ ነው ያለው። እኛ ጋር ያሉት ሌክጀሪዎቹ ናቸው። በአልሙኒየም ቸርኬ በሌዘር ሲት። ያው እንግዲህ መኪናው እቺን ትመስላለች። ይሄኛው ባትሪ ካፓሲቲ ብዙ ሰው ሴጉልና ኢቱ ተመሳሳይ ነገር ኖሯቸው የሆነ የቦዲ ከፍታ ብቻ ዋጋቸውን ዲፈረንስ የፈጠረ ይመስላቸዋል፣ ግን አይደለም። አንደኛ ነገር የሚለያዩት ኦፍ ኮርስ አዎ ቦዲ ከፍ ያለ ነው። ከመሬት ያላቸው ከፍታም ኢቱ በጣም የተሻለ ነው። 20 ሴንቲሜትር ከፍ ያለ ነው። ያ ማለት ባትሪያቸው ላይ አደጋ ይደርስብናል ምናምን ብለው እንዲሰጉ ያደርጋቸው። ባትሪ ካፓሲቲው ደግሞ ይሄኛው ከዛኛው በጣም በእጥፍ ከፍ ያለ ነው። 70 ባትሪ ካፓሲቲ የተገጠመለት ነው። ተመሳሳይ ኪሎ ሜትር ነው የሚሄዱት፣ ግን የተሻለ እድሜ እንዲኖረው ያደርገዋል። በፉል ቻርጅ ስንት ኪሎ ሜትር ይሄዳሉ እነዚህ BYDዎች? በፉል ቻርጅ ከ400 ኪሎ ሜትር በላይ መጓዝ ይችላሉ። ስለ ቻርጀራቸው እናውራ እስኪ። በስሪ ፌዝ ብቻ ነው የሚደረጉት ወይስ በኖርማል ፌዞች ይደረጋሉ? በቤት ቻርጅ ይደረጋል? ስለሱ አስረጅን። አይ በስሪ ፌዝ ብቻ አይደለም፣ በሲንግል ፌዝ ማድረግ ይችላሉ። እሱኛው ሀሳብ ውስጥ የሚገባ ነገር አለ። በሲንግል ፌዝም ማድረግ ይቻላል። እነዚህ መኪኖች ላይ የከለራቸው ልዩነት ሲኖር የዋጋ ልዩነት ይመጣል? አዎ ይኖረዋል። ይሄና ኢቱ አሁን ያለው በዚህ በግሪ ከለር እና በነጭ ከለር ነው ያለው። በነጩ ሲሆን የሆነ ያህል ነገር የመቀነስ አድቫንቴጅ አለው። እሺ ውስጥ ያለውን ፊቸር ደግሞ እየገባን አሳየን። እሺ ፕሊዝ። እንግዲህ የዚህ መኪና ውስጥ የምናገኘው ፊቸር ያው ይሄም ተመሳሳይ ነው። ቅድም እንደነገርኩሽ በሌዘር ሲት ነው ሁሉ ነገሩ። መሪው ለየት የሚለው አንደኛ ነገር ማርሹን እዚህ ጋር ነው የምናገኘው። የዚህ ማርሽ አጠቃቀም ደግሞ
ከዲ ወደ አር ወይም ደግሞ ወደ ኤን መቀየር ስንፈልግ ትንሽ ጫና አድርገን ስንቆይ ራሱ ይቀይራል ማለት ነው። ስክሪኑም ደግሞ ሰፋ ያለ ከዛኛው የተሻለ ሰፋ ያለ ስክሪን እዚህ ጋር አለ። ይሄኛው አንድ የሌለው ነገር ዋየርለስ ቻርጀር የለውም፣ ግን ከስር በኩል የኬብል ቻርጀር አለው፣ ቱ ካፕ ሆልደር አለው። እዚህ ጋር ደግሞ እቃ መያዣ ስፔስ አለ። ቺኛዋ መኪና በጣም ሰፊ ከጀርባ በኩልም ለተሳፋሪ እንዲመች ተደርጎ የተሰራ ሰፊ ሆነ ሌግሩም እና ሄድሩም ያለው ሲሆን ለፋሚሊ መሆን የሚችል ነው። ከጀርባ በኩልም በጣም ሰፊ ስፔስ ነው ያለው። ይሄ መኪና ከሹፌር ጋር አምስት ሰው ጥንቅቅ አድርጎ መያዝ ይችላል። አንደኛ ይሄ መኪና ለየት የሚያደርገው ፊቸር በኤንኤፍሲ ካርድ ብቻ ከውጭ ሆነን በሩን መክፈት እንችላለን። ውስጥ ሆነን ካርዱን በማስገባት ብቻ ደግሞ መኪናውን ማስነሳት እንችላለን። በጣም የሚያምር ፊቸር ያለው መኪና ነው። ያከፋፈሉ ሁኔታ በባንክ በግል ሲሆን ስንት ይዘው ማምጣት ይጠበቅባቸዋል? በባንክስ? በባንክም እናመቻቻለን፣ በካሽም ይቻላል። ያው እንደነገርኩሽ የባንክ አማራጭ በእኛ በራሳችንም አለ። እነሱ በራሳቸውም የሚያመጡት ባንክ ካለ 100% ድረስ እኛ ፈቃደኛ ነን። ዋጋ እንግዲህ በካሽ ሲሆን 32.50 ነው፣ በባንክ ሲሆን ደግሞ 33.50 ነው። በስንት አመት ተከፍሎ የሚያልቅ ነው የባንክ ሲስተማችሁ? እሱ እንደነሱ ምርጫ ነው። እኛ የምናመቻቸው እንደነሱ ምርጫ ነው። 3 አመት ማድረግ ይችላሉ። ሚኒመሙ ከ1 አመት ጀምሮ እስከ 5 አመት ባለው ስለሆነ በዛ ባለው ጊዜ ውስጥ የነሱ ምርጫ ነው የሚወስነው። ዋስትና አለው? የ1 አመት ዋስትና አለው። ውስጡ እንግዲህ ይሄንን ይመስላል። አሁን ደግሞ ውጪ ስላለው እቃ መያዣውን ስፔስ ምናምን ላሳይሽ። እንግዲህ ይሄንን ይመስላል። ሁለቱን ያሳየሁሽ የቢዋይዲ ምርቶች BYD ሴጉል ዋጋ ልርገምልሽና በካሽ ለሚገዛ ሰው 27.50 ነው ሴጉል፣ በባንክ ለሚገዛ ሰው ደግሞ 28.50 ነው። የዚህኛው ዋጋ ደግሞ በካሽ ለሚገዛ 33.50 ነው፣ በባንክ ለሚገዛ ሰው ደግሞ 34.50 ነው። እነዚህን ሁለት መኪኖች እንግዲህ በባንክ ለሚገዛ ሰው የ1 አመት የባትሪ ዋስትና የምንሰጥ ይሆናል። ይሄን ይመስላል እንግዲህ። አንድ ከስተመር የራሱን ኦርደር መኪና ይዘው ቢመጣ ድርጅታችሁ ያስተናግደዋል? ኦፍ ኮርስ አዎ እናስተናግዳለን። እንግዲህ አዲስ መኪና በምንገዛበት ሰዓት ልናይ የሚገቡን ነገሮች ጠቅለል ባለ መልኩ ታስረጅኝ። ያው ኤሌክትሪክ መኪኖች አዲስ የሚገዛ ሰው እዚሁ በቆመበት ባትሪዎቹን አስፈትሾ ነው የሚገዛው። አንደኛ ማየት ያለበት ነገር ዋናው ነገር ባትሪ ነው። ኤሌክትሪክ መኪና ላይ ምን ያህል እድሜ ይቆያል፣ ምን ያህል ባትሪ ካፓሲቲ የተገጠመለት ሁሉንም ነገር የቦዲውንም ሁሉንም ነገር አይተው አስመርምረው ነው የሚገዙት። ማየት ያለባቸው ብዬ የማስበው ደግሞ ይሄን ነው። በዋናነት የባትሪውን ነው ማየት ያለባቸው። እሺ አንድ ከስተመር እናንተ ጋር መምጣት ቢፈልግ የት ያገኛችኋል? እሺ አድራሻችን እንግዲህ መስቀል ፍላወር ናዝራ ሆቴል 100 ሜትር ወደ ውስጥ ገባ ብሎ ነው። ናዝራ ሆቴል ጋር ሲደርሱ የኛ የራሳችንን ታፔላ ያገኛሉ። አሊያም ደግሞ ጉግል ማፕ መጠቀም ይችላሉ። ትክክለኛውን መንገድ ይጠቁማቸዋል። በስልክ ማግኘት ከፈለጉ ደግሞ በ0952 02 0200 ላይ ደውለው ማግኘት ይችላሉ ማለት ነው። ስለሰጠሽን ሰፊ ማብራሪያ በጣም እናመሰግናለን። እናመሰግናለሁ። መልካም ስራ ጊዜ። እሺ ተመልካቾቻችን በዩካ መኪና መሸጫ ተገኝተን ያደረግነው የገበያ ጥናት ይሄንን ይመስል ነበር። በሌላ የገበያ ቅኝት እንገናኛለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ከፕሮግራሙ ጋር በተለይ ማንሬ አብራችሁ ቆይታ አደረኩኝ። ሰናይ ጊዜ